ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ ውዶች። እሱ ምንድነው ካላችሁ ዳጣ ክፍል ይዤላችሁ ቀርቤያለሁ 60 ማለት ነው። እና ልጁስ ደህና ነው እያለ ሰላምና ዳጣ የእናትነት ፍቅሩን እያሳየ ትገኛለች። እንግዲህ የእናት ፍቅር እያለች እየዘፋፈነች ሙዚቃዋን ታጣጥማለች። ሰላም ወይው ደስ እንዴት እንዳላተኝ እንዲሁም ጋሽ ደከመህ አይደለ? አዎ መልካም ቀን ነበር። እስቲ ተነስና ልብስህን ቀይር አውጥቼልሃለሁኝ ብላ ስትለው ማርቲ እሷም ልብሱን ሊቀይር ተነሳግ እያለ ደግሞ እኔ የምልህ ደሬ ብላ ስትጠይቀው ማርቲ ሰላም ግን ጸባዋ ግን ተቀየረብኝ እኮ እኔስ ምናልባት ጫና ብስተንባት እየበደልናል ይሆን እንዴ? ባህሪዋ ተቀየረ እንዴ? አዎ በተለይ ከተመለሰ በኋላ ልክ አልሆነችልኝ። ምናልባት ራሷን ስለወጣች ሊሆን ይችላል። እሺ በዛ ላይ ስራ ለስራ ካለች አይሆንም ብታግዟት ይሻል። ግን ከሱ ሌላ ሰራተኛ ብንጨምር ይሻለናል አለችው። እንዴ አንድ ቀን ብትታመም ልጆቹ ተንጨጭተው ይሞቱ ማን ይስራ? እሱ ልክ ነሽ፣ ሌላ ሰራተኛ እናምጣለን። አዎ እንደሱ ይሻላል ብላለችው። እሱም እንግዲህ አላወቀችም። ደግሞ ሳልነግርህ ያንን የልጅ እኮ ኤቢን ተከታትሎ መጣ። ማን ትላለህ እንዴ? እዛ ፖስታ ቢያሳስርክ እና ፖሊስ ላይ የምታስራራ አስተማረው ማለት ነው። ግድ የለም እንደዚህ ተሆነ ፖሊስ ለማስቀፈል እንደዛ ካልተደረገ የሚያልፍ አይመስለውም አለችው። ከዚህ ሁሉ ብንገናገር ምን አለበት? ለምን የናታን አባት ደውለህ የማታናግረው? ማርትዬ ከዚህ በፊት እኮ ነገርኩሽ። ይሄ ነገር እኮ በፍጹም የማይሆን ነገር ነው። እንዴት የማይሆን ነገር ነው? እነሱ ከተዋደዱ ምን ችግር አለው? እሱ ሊወዳት አይችልም ማርቲ ብላ ማርቲ ምን አለበት ታናግረው? አናግረው ቢቅር የሚሆነው ነገር ይዘጋጅ ይደረግ አለችው። ይኸውልሽ ናታን ከወደዳት ላግባት ብሎ ይመጣል። በስርዓት በወግ ሽማግሌ ይላክና ልጃችንን እንስጠው። ስርዓትማ ግድ ነው። ታዲያ ይችን የመሰለ ወርቅ ልጅ ዝም ብሎ ላፍ ሊወስድ ነው እንዴ? አለችውና ይኸውልሽ ማለት አንቺ ቅን ሰው ነሽ፣ የምትመኘውን ብቻ ነው የምታስቢው። ግን ይኸውልሽ ናታን በጭራሽ ኤቢን ይወዳታል። ግድ የለህም ላስታፋጠጠው እሱ ምንም የሚል ጠፋ። እኔ ሰላምዬ በህይወቴ አንድ ቀን ነው ሆስፒታል የማውቀው። ኩሽና ውስጥ ገብተው እየሰሩ ምግባቸው እሱም የሆነ ልጅ ሲያራሩጣኝ ያን እዛ ደረስ። ታይ እንጂ የምር ታይ ምናምን ሲልግም ሲል ኧረ ያልኩልሽና ዳጣ የሚጣና ታልኩልሽና የፊት ጥርስ ክንፍ ነገር ነበር በቴስታ አንዴ ብሎ እንደ ጥይት አልተፈንጥረ መሰለሽ ሰላምዬ። ከዛማ የክንፍ ያለው ጥርሱ የተካስኩት እኮ አዲሱ ገበያ ነበረ። 6 ኪሎ አልደረሰልሽምና ከዛ በኋላ 6 ኪሎ ደርሶ አንድ ሰው ገድሎ አንድ ሰው አቆሰለ። ጥርሱ ወይኔ የዛን ቀን ሰላምዬ እንዳለ ደም በደም ሆነልሽ ሰላምዬ። እኔም ከዛ በጣም ደንግጬ ስለነበረ አጠገባቸው ሆስፒታል ስለነበረ ሆስፒታል ገብቶ ታከመ። ስንት አስከፈሏችሁ አልነገርኩሽም? ይኸውልሽ ማርቲ እናትነት እኮ በጣም ከባድ ነው። እሺ አሁን ምንድን ነው ያጠፋሁት? ስነ ስርዓት ሁሉ ያዝሽ። የምሬን ነው ማርቲ። እናንተና እናቶች ለልጆቻችሁ የተነሳችሁ የምታዩትን ነገር ማመን ያቅታችኋል። ይኸውልሽ ማርቲ ለምሳሌ ልጅሽ ስህተት እየሰራች በአይንሽ እያየሻት ከፍርክሽ የተነሳ ስህተቱ ሁሉ ዝም ብሎ ላይታይ ይችላል። ደሬ
እውነቴን እኮ ነው ማርቲ። አንዳንድ ጊዜ ልጆችሽን የሚሰሩትን ስራ ትክክል ነው ወይስ አይደለም የሚለውን ከእናት ስሜት ውስጥ ወጣ ብለሽ በሚዛናዊ ማየት አለብሽ። አሁን ለምሳሌ ኤቢ የሌላ ሰው ልጅ ቢሆን የምትወደው ልጅ አግባይ ብትል ምን ያህል ባለጌ ናት አትይም? ተወደሬ ምን ከምን የምታገናኘው? ይሄ እኮ ከዚህ ጋር ምንም አያገናኘውም ማርትዬ። እንደዛ ነው ማየት ያለብሽ። ልጆችሽን በእናትነት ብቻ ማየት የለብሽ። አንዳንድ ጊዜ የሌሎች ልጆች ቢሆኑስ ብለሽ ማሰብ አለብሽ። አውቃለሁ አንዳንድ ጊዜ የእናትነት ፍቅር ሁሉም ልክ አለው፣ ግን ትክክል ያልሆነ ነገር ምን ጊዜም ትክክል አይሆንም። ትክክል የሆነ ነገር በየትኛውም ሰዓት ጊዜ ትክክል ነው። ለአንቺ ሲሆን ለአንቺ ልጅ ሲሆን ትክክል፣ ለሌላ ልጅ ሲሆን ደግሞ ትክክል ያልሆነ መሆን የለበትም። እና ይኸውልሽ ኤፒ አጋር ሁን ማለቷ ከባህሯም ከማም ጋር መሄድ አይችልም። አውቃለሁ ዳሬ፣ ይሄንን ባህሪን ያላቀውም ያደኩበት እኮ ነው። ኤፒን እኮ ጠንቅቄ አውቃታለሁ። ጭራሽ እኮ እሷ የሰው መስማት አትችልም። የማንንም እኮ አትጠይቅም። የሆነ ነገር ጭቃውቴ አይቶ ግርማ ግን አሰርጎ ነገራት። ይኸውልሽ ማርቲ፣ እኔና ኤቢና ናታን ሊጋቡ ፈልጌ አይደለም፣ ግን ኤቢና ናታን ምንም አይገናኙም ብዬ ስላሰብኩ። አይ የምትይ ከሆነ እኔ ከሁሉም ነፃ ነኝ። እሺ ችግር የለውም። እኔና የናታን አባት አውርተንበታል። ምን አለችና ማርታም እንግዲህ እንደዛ አልጋ ወዘም አልጋ ትዋረገችው። እሱም ፍድት አለ። አልጋዋን ገልባ ልተኛ ዝግጅቷን አዘገጃጀች። ጨርቋን ለቅ አድርጋ ገደም አለች። ማርታ እና ልጇን ለመዳር ያላት ጉጉት። ሰላምዬ አልነገርኩሽም እንደ ይሄን ያላወቅሽው ይሄን ክፈሉ ምናምን አላሉሽ ነበር? የሆነ ካርድ ምናምን አመጡና እኛ ደግሞ እንደሆነ ምንከፍለው የለን። ልጁ ደግሞ ድኗል ደግሞ ምናምን አቁሞለታል። ከዛ ምን አደረጋችሁ? እኔ ዳጥሹ ደግሞ ክፈሉ ምናምን ሲሰግጡ አሉ። ከዛ የምን ሲስተም አመጡና ስትፈልጉ ነው እዛው መልሱት እዛው አፈሱት ብዬ አልኳቸው። ጥያቸው ረጥኩት። አቤት አቤት ጀግና እኮ ነሽ አለችና ሰላም ከተከተላሰ እና እኔ የምልሽ ልጁን ጥላችሁት ነው? ከዛ በኋላ ያዙት መልሰው ደሙን ያፈሱት። የማውቀው ነገር የለኝም። ከዛ በኋላ ልጁን አግኝቼ አላውቅም። ከተከተላ እየሳቀች ነበር። አይ ዳጣዬ በሳቅ እኮ ፍርጥ አደረግሽ። እስኪ እኔ እናትችን ጉረሽ፣ ይችን እኮ የሰራሁት ላንቺ ነው። አረ ምግብ እኮ አልበላሽም ዛሬ አለቻትና ቲማቲም ቆረጥ በቃሪያ ከተፈይላት። ያንን እየበላለች ነበረ። አይ እናት መቼም በፊትም ተወደነ። እስኪ እንቺ ጉረሽ። አረ ሰላም እያራጭናነሽ ለራስሽ ብይ እንጂ እስቲ ጉረሽልኝ የኔ እናት። እንዲህ ያለ እያጎረሰቻት እሷም የምትናፍቀው ይሄን ነበረ። ሰላም ተቃቀፈ እቅፍ አድርገቻት ያጣ የምትለው ጥፍት ብሎባትኝ። እንግዲህ ናታን እያጠጣ ነበረ ግቢውን። ስልኩ ተደውሎበት ስልኩን እያነሳ ያለ ይኸውልህ ከምር ዳጣ በጣም እርቦኛል። እኔ እናትዬ ወጥተው ነውና እማዬና አባዬ ወጥተው በቃ አልቆይም መጣለሁ መሄድን ፈልግሻለሁ ስላለኝ ነው የሄድኩት። እሺ በቃ ቻው ብሎ ናታን እንደደወለችለት እሱ ግቢውን እያጠጣ ነበረ። ውሃው የሚወዳት ዳጣን ናታን ነው ብሎ አስረግጦ ቢነግራትም ልሰማ አልቻለችም። ማርታ እንግዲህ የልጇ ቆንጆነት ነው የሚታያት። ውሃና ኤቢ ቁጭ ብሎ ነበረ። ምግብ ለምንድን ነው ቁርስ ማለት? ዳጣ አልመጣች ዛሬ ቁርስ የለም፣ ዳጣ ስመጣ ነው የምሰጣችሁ ብላለች። ለኔ ግን ሰጠኝ። ኤቢ እንዳታይሽ አላየሽኝም አይደል? ሰላም እንዴት እሷ ሳትመጣ ቁርስ ነው? ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ምስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱ እጅግ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ምርጦች ላይክ አድርጉ። አሁንም አበረታቱኝ። በጣም አስተማሪና ቁም ነገር አዘል ድራማ ነበረ።
በእውነት አንዳንድ ጊዜ የሚያሳዝነኝ የሚያስለቅሰኝም ነው። ደህና ሁኑ። ባይ ባይ።